بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام الأتمان الأكملان على المبعوث رحمة للعالمين وعلى آله وصحبه وسلم تسليما كثيرا. ما بعد، يقول الشيخ محمد بن عبد الوهاب رحمه الله تعالى رحمة واسعة في كتابه كتاب التوحيد. درسنا اليوم بإذن الله عز وجل وصلنا إلى قول المؤلف رحمه الله رحمة واسعة. يقول الشيخ رحمه الله: باب لا يقول عبدي وأمتي. إن شاء الله تبارك وتعالى كتاب التوحيد درساتنا زاري من نساو باب لا يقول عبدي وأمتي يميلون مالتني هنا تلانتنا مالتنا الله يعني باب قولي اللهم اغفر لي إن شئت مالتن دلبن، وكذلك يا الله تبارك وتعالى اسموችን إلى حد ما درج يتكلكل እንደሆነ السلام على الله ማለትም እንደማይቻል እነዚህ ሁሉ ቃላቶች ሼክ መሐመድ ኢብኑ አብዱል ወሃብ ረሂመሁላህ አጠር እያደረጉ እያስተነቀቁን ነው ማለት ነው። መናገር እንደሌለብን እነዚህን ቃላቶች መጠቀም እንደሌለብን ተውሂድን የሚያፈርሱ ተውሂድን የሚጋጩ የሆኑ ቃላቶችን ሸኽየው ማለት ነው እየጠቀሱ ይገኛሉ። አሁንም ቀጥሎ ምን አሉ? ባቡን ርዕስ ነው አሉ። ላ የቁሉ አንድ አካል ወይም ደግሞ አንድ ሰውዬ ብሎ ማለት መናገር የለበትም እንዳይል፣ ላ የቁሉ እንዳይል አብዲ ወአመቲ ብሎ ማለት ነው መናገር እንደሌለበት የሚናገር የሆነ ርዕስ ነው። ይሄ ደግሞ ማለት ነው ሰይድ የሆነ አካል ነው። ሰይድ ማለት አሁን ለምሳሌ አለቃ ተብሎ የሚጠራ አለ፣ ባሪያና ሰይድ ይባላልና ልክ ማለት ነው ባሪያ እንኳን ቢኖረው አብዲ አንተ አብዲ እያለ መጣራት የለበትም። አንተ ባሪያዬ ወይ ደግሞ ሴቷን ደግሞ አመቲ እያለ ማለት ነው መጣራት የለበትም። ይሄ ማለት ነው ኻሱን ቢላሂ ተባረከ ወተዓላ አብዲ አመቲ እያለ የሚጠራው አላሁ ተባረከ ወተዓላ ነው እንጂ ቢማዕና ማለት ነው ከአላህ ውጭ ያለ አካል ማንም ለማንም ባርነት ስለማይጸድቅ ማለት ነው። ስለዚህ እዚህ ላይ ላ የቁል አብዲ ወአመቲ እያሉ ነው ሼክ መሐመድ ብን አብዱል ወሃብ ረሂመሁላሁ ተዓላ። ይህም ባብ ማለት ነው ኪታቡ ተውሂድ ላይ ያመጡበት የሆነ ዓላማ አለ። እሱ ምንድነው? አነ ተለፉዘ ቢሃዚሂ አልአልፋዝ አልመዝኩራ እዚያም በተወሱት በሆኑት ቃላቶች መናገር፣ እነዚህና ቃላቶች መጠቀም ማለት ነው ዩሂሙ አልሙሻረከተ ፊ ሩቡቢያ አላሁ ተባረከ ወተዓላን በጌትነቱ መጀጋራትን ስለሚያስጠረጥሩ ማለት ነው። ከአላህን በጌትነቱ ይሄ ነው እሱ ብቻ ነው አላህ አብዲ እያለ መጣራት ያለበት እንጂ ከአላህ ውጭ ያለ አካል ማነው የሰው ልጅ ማለት ነው መጣራት የለበትም። ስለዚህ ይሄንን ቃላቶች የሚናገር ከሆነ ሰውየው አላሁ ተባረከ ወተዓላን በሩቡቢያው ማለት ነው እጀጋራለሁኝ ማለቱ ነው። ይሄ ደግሞ ከባድ የሆነ ነገር ነው። ኢዘን ፈኑሂ አንሁ ተአዱበን መዐ ሩቡቢየቲ ከአላሁ ተባረከ ወተዓላ ጌትነት ጋራ ስነ ስርዓት እንድንይዝ ለተአዱብ ተብሎ ተከለከለ ማለት ነው። ثم وحماية للتوحيد بسد الذرائع المفضية إلى الشرك ወደ ሽርክ ማለት ነው የሚያደርሱ የሆኑ መንገዶችን በመዝጋት ተውሂድን ማለት ነው ለመጠበቅ ሲባል ወከذلك ከአላሁ ተባረከ ወተዓላ ጋራ ተአዱብና ስነ ስርዓትን ለመያዝ ያኒ ማለት ነው እንደዚህ ማለት አይገባውም ብለው ያኒ ማለት ነው መልእክተኛው አለይሂ ሰላቱ ወሰለም ሐዲስ ላይ ተናገሩ። ሸኽየው ማመጡት ባቡ ላ የቁሉ አብዲ ወአመቲ ቢማዕና ማነው ሰይድ የሆነ አካል ባሪያውን አብዲ ብሎ መጥራት የለበትም። ወአመቲ የኔ ሴት ባሪያ፣ አማ ማለት ሴት ባሪያ ማለት ነው። የኔ ሴት ባሪያ ብሎ መጥራት የለበትም አመቲ ብሎ ማለት ነው። في الصحيح يعني في الصحيحين ማለት ነው። ሶሒህ ሲል የፈለገበት ሶሒሐይን ነው። ኢማም አልቡኻሪ ወኢማም ሙስሊም የዘገቡት የሆነ ዘገባ ነው። ሁለቶቹም ዘግበውታል። عن ابي هريره رضي الله عنه ከአቡ ሁረይራ رضي الله عنه ተይዞ የሚወራ የሆነ ሐዲስ አለ። ان رسول الله صلى الله عليه وسلم قال መልእክተኛው صلى الله عليه وعلى وسلم ብለዋሉ ምን አሉ? لا يقول احدكم አጥዕም ረበክ ወዲዕ ረበክ ብሎ አይበላሉ። ላ የቁል እንዳይል ብሎ እንዳይል ፈጽሞ አሐዱኩም አንድኛችሁ እንዳይል ምን እንዳይል? አጥዕም ረበክ አጥዕም አብላ እንዳይል ማለት ነው። ረበከ ጌታህን አብላ ብሎ እንዳይላሉ። አጥዕም ረበከ ጌታህን አብላ ብሎ እንዳይል። ይሄ ደግሞ ማለት ነው ሰውየው ባሪያውን በሚያዝበት ሰዓት አጥዕም ረበክ ጌታህን አብላ ብሎ ማለት ነው። ረብ የሚባለው ሰይዱ ነውና ሰይዱን ወይም ደግሞ ሌላ አካል ባሪያውን ምን አለው? አጥዕም ረበክ ሰይድ ጌታህን አብላ አይባልም። ረብ የሚለው ለአላሁ ተባረከ ወተዓላ ብቻና ብቻ ስለሆነ የሚጸድቀው ካለው ጫላ ካለው ረብ አይባልም። ስለዚህ እዚህ ላይ አጥዕም ረበክ ብሎ ማለት የለበትም።
ጌታህን አብላ አይባልም። ሰይድህን አብላ ነው እንጂ ጌታህን አብላ ተብሎ አይባልም ማለት ነው። ወዲዕ ውዱ አስተርግ ማለት ነው። ወዲዕ ማለት ምን ማለት ነው? ውዱ አስተርገው ረበከ ጌታህን ውዱ አስተርግ አይባልም። የፈለጉበት ዝሮ አሁን ይሄ ሰውዬ አጥዒም ረበክ ወዲዕ ረበክ ሲል እኮ የፈለገው ያኒ ሰይዱን ነው። አለቃህን አብላ አለቃህን ውዱ አስተርግ ብሎ ማለት ነው። አስታጥብልን ነው እንግዲህ እየፈለገ ያለው። ግን ይሄን ለፍዝ መጠቀም አይገባም ነው እኛ ያልነው ማለት ነው። አጥዒም ረበክ ወዲዕ ረበክ አይባልም። ምክንያቱም ለኔ አላሁ ተባረከ ወተዓላ መጀጋራት ነው። ረብ የሚባለው አላሁ ተባረከ ወተዓላ ነው እንጂ ከአላሁ ውጭ ያለ አካል ረብ ተብሎ ሊጠራ ፈጽሞ አይገባም። ስለዚህ አጥዒም ረበክ ወዲዕ ረበክ አይበላሉ። ወልየቁል ታዲያ ማለት ነው ብሎ ይበላሉ። ባሪያው እንግዲህ ባሪያ የሆነ አካል ምንድነው የሚለው አለቃውን ሰይዲ ወመውላዬ ነው እንጂ ማለት ያለበት ረቢ አይልመችም ማለት ነው። ስለዚህ ባሪያውንም ከለከሉ። ባሪያ የሆነ አካል እኔ አለቃውን ያኔ ማነው ሰይዲ ብሎ ማለት ነው አለቃዬ ወከዛሊከ ወመውላዬ የኔ ተሾሚ ማለት ነው። መውላዬ ማለት እኔን የሚሾም የኔን ጉዳይ የሚቆጣጠር በሱ ስር ያለው ማለት ነው። ወመውላዬ አለቃዬ መሾሚያዬ መጠገዬ ብሎ ማለት ነው እንጂ ያለበት ያኔ ማለት ነው ረቢ ብሎ ማለት ነው ልክ ጌታዬ ብሎ ማለት ነው ወደ ሰይዱን መጥራት አይገባም ባሪያው ማለት ነው። ይህ እንግዲህ ባሪያው ነው። ስለዚህ ወልየቁል ብሎ ይበል ማን ባሪያው ማለት ነው። ሰይዲ ወመውላዬ ብሎ ይበል እንጂ ሰይዲ ማለት አለቃዬ ወመውላዬ እንደዚህ ሄዶ ማለት ነው የኔን ጉዳይ የሚቆጣጠር የሆነ አለቃ ማለት ነው መውላ ማለት። ወላ የቁል አይበል አሐዱኩም አንደኛችሁ እንዳይላሉ። ይሄ ደግሞ ማን ነው እንደዚህ የሚለው? ሰይዱን ነው ደግሞ። ወላ የቁል እንዳይል አሐዱኩም አንደኛችሁ እንዳይል ከናንተ ሰይረን የበላይነን አለቃንን ብላችሁ የምትሉ ሰዎች እንዳትሉ። ምንድን ባሮቻችሁን ስትጣሩ አብዲ ባሪያዬ ወአመቲ የኔስ የባሪያ ብላችሁ አትበሉ አሉ መልእክተኛው ሰለላሁ ዐለይሂ ወሰለም። ያኒ ወልየቁል ብሎ ይበል ታዲያ እኔ አብዲ ወአመቲ ማለት ካልቻለ ምንድነው ማለት ያለበት ሲጣራ ያኒ ማለት ነው ወልየቁል ብሎ ይበላሉ። ፈታየ ወፈታቲ ወጉላሚ ብሎ እነዚህን ቃላቶችን ይጠቀማሉ። ፈታየ አንተ ማለት ነው የኔ ወጣት ማለት ነው። ፈታየ ማለት ለወንድ ከሆነ የሚጠራውን ወንድ ባሪያ ከሆነ የሚጠራው ፈታየ ይለዋል ማለት ነው። አንተ ያኒ ማለት ነው የኔ ወጣት ብሎ ይጠራዋል ማለት ነው። ወፈታቲ ብሎ ማለት ነው የኔ ማለት ሴት ወጣት ማለት ነው። ፈታቲ የሚለው ሴት ወጣት ማለት ነው። አንቺ የኔ ሴት ወጣት ብሎ እንደዚህ ማለት ነው በዚህ አሞካሽቶ ይጠራት እንጂ አመቲ አብዲ ማለት የለበትም። ወጉላሚ ብሎ መጥራት ይችላል። ወጉላሚ ማለት በማዕና ማነው አንተ ልጅ ሆይ ብሎ ማለት ነው። ጉላም ማለት ገና ያልበለገ የሆነ ብሉግ ያልደረሰ ልጅ ምን ይባላል? ጉላም ተብጥራልና ያ ጉላሚ አንተ ልጅ ሆይ ብሎ ማለት ነው ቢጠራ ችግር የለውም። እንደዚህ ብሎ ይጥራ እንጂ አብዲ ወአመቲ ብሎ መጣራት አይቻልም፣ የተከለከለ ነገር ነው ብለው መልእክተኛው አለይሂ ሰላቱ ወሰላም ተናገሩ ማለት ነው። ኸይራን ሙናሰበቱ አልሐዲስ ሊልባብ ይሄ ሐዲሱ ላለንበት ርዕስ ምንድነው የሚጠቁመው? አነ ፊህ ነህየ አን ቀውሊ አብዲ ወአመቲ እዚህ ሐዲስ ውስጥ አብዲ ወአመቲ ማለት እንደማይቻል ክልከላ አለ። እሱም ወላ የቁል አሐዱኩም አብዲ ወአመቲ ብሎ አብዲ ወአመቲ መባል እንደሌለበትና ክልከላ የተከለከለ ነገር እንደሆነ ማለት ነው ሸኽየው ጠቅሰዋል ማለት ነው። ኸይራን ፊህ መሳኢል እዚህ ባብ ላይ የምንይዛቸው ፍሬ ሐሳብና ቁም ነገሮች አሉ። አልኡላ የመጀመሪያው ፍሬ ሐሳብና ቁም ነገር አነህዩ አን ቀውሊ አብዲ ወአመቲ አነህዩ ክልከላ እንዳለ አይተናል። አን ቀውሊ ከማለት አብዲ ወአመቲ አብዲ ብሎ ማለት ነው ይህን ነገር ከመናገር ወአመቲ እንደዚህ ነው ማለት ነው የኔ ሴት ባሪያ ብሎ እንደዚህ ብሎ ይሄን ቃል መጣራት ሰይድ የሆነ አካል አለቃ የሆነ አካል ይሄን ቃል መጠቀም ሐራም እንደሆነ ክልክል እንደሆነ ይሄን ማኑ እንረዳለን። አሳኒያ ሁለተኛይቱ ደግሞ ማለት ነው ላ የቁሉ አልዓብዱ አንድ ባሪያ ማለት ነው ማለት እንደሌለበት ደግሞ አይተናል። ላ የቁሉ አልዓብዱ አንድ ባሪያ ማለት እንደሌለበት ባሪያው ደግሞ ማለት ነው ሰይዱ አብዲ ወአመቲ ማለት አይችልም። ባሪያ ደግሞ ሆኖ አካል ረቢ ማለት የለበትም። ሲጠራ ያ ረቢ ወይም ረቢ ብሎ አለቃውን መጣራት የለበትም። ላ የቁሉ አልዓብድ ባሪያው አይልም ረቢ ብሎ ማለት የለበትም። ወላ ይቃሉ ለሁ ለስም ደግሞ አይባለውም ሌላ አካል ማለት ነው ለባሪያው ማለት የለበትም። አጥዒም ረበክ እያዘዘ ማለት ነው። አጥዒም አብላ ረበከ ጌታህን አብላ ብሎ ማለት የለበትም ረብ የሚለው ማለት ነው። ወከዛሊከ ወዲዕ ረበክ ብሎ ሌላ አካል ባሪያውን ማዘዝ አይችልም። ስለዚህ ሶስት ማለት ነው አደብና ስነ ስርዓት ነው መሐሰል ያኔ የጠቀሱት እዚህ ላይ አንደኛ
ሰይደው አብዲ ወአመቲ ብሎ መጠራት የለበትም። ምን ብሎ ይጥራ? ፈታዬ ወፈታቲ ወጉላሚ ብሎ ይጥራሉ። ባሪያው ደግሞ ሰይዲ ወመውላዬ ይበል እንጂ ረቢ ብሎ መጠራት የለበትም። ከዛ ደግሞ ከኔ ሌላ ሰው ባሪያውን ሰይዲ አኒ ረብህና ብላ ይባልም አኒ አጥዕም ረበክ ወዲዕ ረበክ እያለ ማለት ነው። ባሪያውን ማዘዝ አይቻልም ማለት ነው። ስለዚህ እነዚህን ቃላቶች መራቅ ያስፈልጋል ነው። الثالثة ሶስተኛይቱ መስአላ ተዕሊሙ አልአወሊ ተዕሊሙ እንዳስተማሩ አይተናል። አልአወሊ የመጀመሪያው እንዳስተማሩ ማለት የመጀመሪያው የሚባለው ሰይዱ ማለት ነው። እዚህ ላይ መጀመሪያ ሰይዱ ማለት ነው። አወል የሚባለው ሰይዱ ነው። ሰይዱን ያኔ አለቃ የሚባለውን ያንን ሰው ያስተምረዋል። ምን እንድል ቀውለ ንግግርን አስተምረዋል። ተዕሊሙል አወሊ የመጀመሪያውን ሰው እንዳስተማሩት አይተናል። ሰይዱን ማለት ነው ምን ማለት እንዳለበት ቀውለ ንግግርን አስተምሩታል። ፈታየ ወፈታቲ ወጉላሚ ፈታየ የሚለውን አንተ ወጣቴ ሆይ ወፈታቲ አንቺ ወጣት ብሎ ማለት ነው። ወጉላሚ እንደዚህ ማለት ነው። ደግሞ ለወንዱ ደግሞ አንተ ልጅ ሆይ ብሎ ማለት እንዳለበት እነዚህን ቃላቶች መጠቀም እንዳለበት መልእክተኛው አለይሂ ሰላቱ ወሰላም አስተምረዋል ማለት ነው። ثم الرابعة አራተኛው ተዕሊሙ الثاني ሁለተኛውን ሰው ደግሞ እንዳስተማሩ ተዕሊሙ الثاني የሚባለው ባሪያውን ማለት ነው። الثاني የተባለው የፈለጉበት ባሪያውን ነው። ባሪያውን ማስተማር እንዳለበት መልእክተኛው ሰላም አስተምረዋል። ተዕሊሙ አስተምረዋል። الثاني ሁለተኛውን ባሪያውን ምን ማለት እንዳለበት አስተምረዋል። ቀውለ ንግግርን አስተምሮታል። ሰይዲ ወመውላይ ያኒ አለቃውን መጣራት ከፈለገ ያ ሰይዲ ያ መውላይ ብሎ ይጣራ እንጂ ያኒ ማለት ነው። ከዛ ውጭ ማነው ያ ረቢ ብሎ ወይም ረብ በሚለው ቃል ጌታውን ማናገርና መጣራት አይገባም ነው። الخامسة አምስተኛው التنبيه للمراد التنبيه የሆነ ማንቂያ ያለ አንቀተውናል። للمراد የተፈለገበትን ዓላማ አንቀተውናል። የተፈለገው አብዲ ወአመቲ እንዳይል ተብሎ የተከለከለው ለምንድን ነው? አብዲ ወአመቲ وكذلك ودع ربك أطعم ربك وكذلك ባሪያውም ደግሞ ረቢ እያለ መጣራት ክልክል ነው አይቻልም የተባለበት ሙራዱ ምንድነው የተፈለገበት ተንቢሁ للمراد የተፈለገበትን ዓላማ አንቀተውናል። እሱም وهو تحقيق التوحيد حتى في الالفاظ ይሄን ቃላቶችን አሁን ከሰውየው أطعم ربك ሲል ሰውየው ወይም ደግሞ ያኒ ባሪያውም ረቢ ብሎ ቢጣራ ወይም ደግሞ ማለት ነው አሰይደውም ደግሞ አብዲ ወአመቲ ሲልኩ ቢጣራ ያ በልቡካ ቃል ያው የጌትነት አላህ ባሮቹን ያ ኢባዲ እንደሚለው ልክ እንደ አላህ ነኝ ብሎ ኮስበው አይደለም። ግን حتى በለፍዝ እንኳን ቢሆን መናገር የለበትም በቃል ለምን ተሕቂቅ ተውሂድ ተውሂድን ማረጋገጥ የሚባለው ነገር ሊገኝ ዘንዳ ማለት ነው። ኢዘን አተንቢሁ للمراد የተፈለገበትን ዓላማ አንቀቶናል። ወህ ወሱም ደግሞ ሙራዱ ምንድነው? ተሕቂቁ ማረጋገጥ ነው። አተውሂድ ተውሂድን ማረጋገጥ ከሰውየው ያኒ ተውሂድን የሚጋጩ ነገራቶች ወደ ሽርክ የሚያዳርሱ ቃላቶችን መራቅ አለበት ማለት ነው። ሐታ እንደው ድረሳሉ ፊል አልፋዝ እንደው ለፍዞች እንኳን ቢሆን ማለት ነው ቃላቶችም ላይ ቢሆን እንኳን ራሱ እንደው ባናስባቸውም እንኳን ሽርክ መሆናቸውን ባናስብም ወይ ደግሞ ሽርክ መስራታችንን ባናቅም እንኳን ለፍዝ ላይ እንኳን ቃል ላይ ራሱ ምን መሆን አለበት? መጠንቀቅ አለብን፣ መጠቀም የለብንም። ይሄ ተሕቂቅ ተውሂድ እንድገኝ ነው ይሄን የፈለጉበት አሉ። ثم قال الشيخ رحمه الله باب لا يرد من سأل بالله له باب رأس ودمالو لا يرد أي ملس مالو مملس أي كلام من أكل سأل يتيك هنا أكل بالله بالله يتيك مالتنا يعني ما أسألك بالله بالله يتيك أهلهم ይሄን ነገር እንድሰጠኝ ይሄን ነገር እንድታደርግልኝ ብሎ ከጠየቀና መመለስ አይቻልም ማለት ነው። ምክንያቱም የጠየቀነ በማን ነው? በአላህ ስም ስለሆነ የአላህን ስም ስላወሳ መመለስ የለብንም። የምንችለው ከሆነ መስጠት ነው ማለት ነው እንጂ መመለስ የለብንም። ምክንያቱም አይ አንሰጥም ለአላህ ብለህ እያለን አንሰጥም ካልን አላህን አልፈራንም ማለት ነው። አላህን አላከበርንም ማለት ነው። በአላህ ይዞን ያኔ ለአላህ ብለህ ብሎ እምቢ ማለት ከባድ ነው። አላህን ተዕዚም አለማድረጋችንን ስለሚጠቁም ምን አሉ ሸኽየው ይሄም ተውሂድ ጋር ትንሽ ችግር ስለሚፈጥር لا يرد አሉ ሸኽየው ሸኽ መሐመድ አብዱል ወሃብ ባቡ ርዕስ ነው። لا يرد መመለስ አይቻልም። من አካልን ሰአለ የጠየቀ የሆነ አካል ቢላህ በአላህ የጠየቀ ማለት ነው። ለአላህ ብለህ ብሎ የጠየቀ የሆነ አካል መመለስ አይቻልም፣ ክልክል ነው ማለት ነው። ይሄ ኪታቡ ተውሂድ ታዲያ ሸኽየው የጠቀሱበት ዓላማ ምንድነው? لأن في عدم إعطاء من سأل بالله በአላህ ላይ በአላህ ለአላህ ብላችሁ ብሎ ለአላህ ብሎ የጠየቀውን ሰውዬ አለመስጠታችን ምን ይጠቁማል? عدم يعني إعظام الله አላህን ማላቃችንን አላህን መፍራታችንን እንደጠፋ ይጠቁማል። አላህን እንዳላከበርን የሚጠቁመው ማለት ነው። ثم وعدم إجرار له ይሄ ደግሞ
وهذا يخل بالتوحيد ይሄ ደግሞ ማነው ተውሂድን ያጓድላል አላህን አለማክበር ከባድ ነገር ስለሆነ ስለዚህ ለአላህ ብላችሁ ካለ መስጠትና ማለት ነው በምንችለው ቀድር ማገዝ ያስፈልጋል ነው عن ابن عمر رضي الله عنهما قال عبد الله بن عمر رضي الله عنهما باستلافه بون حديث قال رسول الله صلى الله عليه وسلم ملكتنيو صلى الله عليه وسلم بلا والوالا من قالوا من استعاذ بالله فاعيذه له من أكالن استعاذ يتطبق بمعنى طلب العوض مالتنا طبقان يفلق مالتنا بالله بالله مالتنا بمعنى من لجأ إلى الله وسألكم أن تدفعوا عنه شركم أو شر غيركم مانو أن إنه بالله تطبق له كنا أنت تنقل بلو بلن يعني مالتنا ويبنمو ليلا أكال تنقل اندايمتا بالله تطبق له بلو ودا الله كتطبق ما تطبق لبنا من استعاذ يتطبق بالله بالله يتطبق يعني مالتنا بالله تطبق له كنا أنت شر እኔ አላህ ይጠብቀኝ ብሎ እነዚህ ሲል ከሰማኑ መቆጠብ አለብን ያንኛ ሸሩን እንደናደርስ ማለት ነው ያኒ ወይም ደግሞ ያኒ ጉዳቻችሁን በአላህ ይያችኋለሁ የእናንተን ሸር ጠብቁኝ እናንተ በቃ ተንኮል አታደርሱብኝ ሲራት እንትናቱሉ ቢብሉ ቢል ወይም ሌላን አካል ያኒ ማለት ነው ከኛ ውጭ ያለን የሌላን ሰው አካል ማነው አደጋ ከልክሉልኝ ብሎ ቢል ማለት ነው ለአላህ ብላችሁ አድኑኝ ይያል ቢመጣ ማለት ነው ሰውየው የሆነ አካል ተጽዕኖ ላሳደርበት ያባረረው ሊመታው እንደዛ ሲመጣ ለአላህ ብለህ አድነኝ ከሰውዬ ብሎ ቢል ምን ማለት አለብን ቀጥታ ማን ሄደን መከላከል አለብን በምንችለው ቀድር ማለት ነው ማገድ አለብን ያንኛውን ሰው ከሱ ማን ጉዳቸውን ማንም መቀነስና አደጋውን ማለት ነው መከላከል አለብን ከዛ ሰው ለአላህ ብሎ ስለጠየቀን ማለት ነው ስለዚህ ማን استعاذ بالله በአላህ ማን የተጠበቀውን አካል ለአላህ ብላችሁ አድኑኝ ካለነ ፈአይዙ ኸሉ መርሃ ሰለም بمعنى ጠብቁት አሉ ያኒ ከናንተም ሸር ከሆነ እናንተም ሸራችሁን ቆጥቡ የሌላን ሰው ደግሞ ሸር እንድትጠብቁት ከሆነ የፈለገው ጠብቁለት ያኒ ከዛ ሰው ሸር ማነው አድኑት ሰውየውን ለአላህ ብላችሁ አድኑኝ ካለ ማለት ነው ومن سأل بالله ومن أكل ደሞ سأل የጠየቀውን አካል بالله በአላህ የጠየቀ ማለት ነው ለአላህ ብላችሁ ስጡኝ ያኒ ማለት ነው ብሎ ከጠየቀ فاعطوه ያኒ ማለት ነው ስጡት አሉ ያኒ ማለት ነው ለአላህ ብሎ ከጠየቀ فاعطوه ለአላህ ብሎ የጠየቀውን ነገር ስጡት ብለው ማለት ነው መልእክተኛው አለይሂ ሰላቱ ወሰለም ያኒ ማለት ነው አዘዙ ማለት ነው ወመን አካል ዳዓኩም የጠራችሁ የሆነን አካል ማለት ነው ለሶደቃ ሊሆን ይችላል ለምግብ ሊሆን ይችላል ለምን ሊሆን ይችላል ለሰርግም ሊሆን ይችላል ለማንኛውም ነገር ዱዓ ያኒ ጥሪ ካቀረበ ኑቶ ለሶደቃ አለ ብሎ ካዘ ያኒ ከጠራነ فاجبوه እሺ በሉት ተቀበሉት አሉ فاجبوه ማለት እሺ ብላችሁ ጥሪውን አክብሩለት ሄዱ እያሉ ነው ወመን አካል ሶነዓ የሰራ የሆነ አካል ኢለይኩም ወደናንተ ማለት ነው የሰራላችሁ የሆነ አካል ካለ معروفا መልካም ነገር ማለት ነው ጥሩ ነገር እንደው መልካም ነገር የዋለላችሁ ጥሩ ነገር የዋለላችሁ ሰው ካለ ፈካፊኡሁ ውለታውን መልሱለት አሉ ያኒ ማለት ነው የሆነ ኸይር ነገር ይሰራልን ሰው ካለ ውለታውን መመለስ ያስፈልጋልና ፈካፊኡሁ ውለታውን መልሱለት አሉ ከቻላችሁ ያኒ ማለት ነው በገንዘብ በሆነ ነገር እርዱት ማለት ነው ሰውየውን ማለት ነው የሆነ ውለታ ሲባል ውለታ ይዋሉልን ዝም አይባልም የሆነ ነገር ካመጡ የሆነ ነገር እንደዚህ ደግሞ ሰጠት ማድረግ የሆነ ነገር ማድረግ ሙካፋ ማድረግ ይሄ እስልምና የሚያዘው ነገር ነው فإن لم تجدوا አሉ እንደው ባታገኙ ያኒ ማለት ነው የሆነ ውለታ ውሉልን ሰውየው فإن لم تجدوا ካላገኛችሁ ማ ነገር تكافئونه እሱን ማለት ነው ውለታውን የምትመልሱበት ነገር ካላገኛችሁ ውለታውን መመለስ ካልቻላችሁ ምን አሉ ፈድዑ ዱዓ አድርጉ ለሁ ለሱኮ ዱዓ አድርጉለት አላህን አላህ ይያላችሁ አላህን ለምኑለት ዱንያ አኺራውን አሳምርለት ይያላችሁ ለምኑለት አሉ حتى ድረስ ማለት ነው እስከ ወይ ድረስ ዱዓ የሚተረግለት ዱዓ ምናረግለት ታው እስከምትመለከቱ ድረስ አነኩም እናንተ መሆናችሁን እስከምትመለከቱ ድረስ ያኒ እስከምታውቁ ድረስ ቀልብ በእርግጥም ካፋአቱሙሁ በእርግጥም በቃ እስከዛሬ ዱዓ አደረኩለት ይበቃዋል እስካሁን ያኒ የሱን ውለታ እንደመለሱ ይቆጠራል ብላችሁ እስከምታስቡ ድረስ ዱዓ አድርጉለት አሉ ተግባባን አይደለ ፈድዑ ለሁ ለሱ ዱዓ አድርጉለት حتى ድረስ ማለት ነው ተራው እስከምትመለከቱ ድረስ አነኩም እናንተ ማለት ነው ቀድ በእርግጥም ካፋአቱሙሁ ውለታውን መልሰናል ብላችሁ እስከምትመለከቱና እስከምታዩ ድረስ ማለት ነው ዱዓ አድርጉለት ብለው መልእክተኛው አለይሂ ሰላቱ ሰላም ተናገሩ ማለት ነው ረዋሁ ዘግቦታል አቡ ዳውድ ዘግቦታል ወነሳኢ ያኒ ማነው አልኢማም النسائي የዘገበው ዘገባ ነው ቢሰነድን ሷሂሂን ትክክለኛ በሆነ ሰንሰለት አቡ ዳውድና ነሳኢ ዘግበውታል ዘገባውን ያለን ነው خيرا مناسبه الحديث للباب هي رأس الحديث ያለንበት ርዕሰ መልእክት ምንድነው አነ فيه الامر እዚህ ቦታ ላይ ከሐዲስ ውስጥ ትእዛዝ አለ بإعطاء من سأل بالله وعدم رده
ለአላህ ብለህ ብሎ ጠይቅ የሆነ አካል መስጠት እንዳለብን መመለስ እንደማይቻል ግልጽ ያለ የሆነ ፍንትዋል የሆነ ምንድን ሆነ መረጃ ነው። ለአላህ ብላችሁ ብሎ ከጠየቀ መስጠት ያስፈልጋል እንጂ መመለስ አይቻልም ነው። ፊህ መሳኢል እዚህ ባብ ላይ የምንይዛቸው ፍሬ ሐሳብና ቁም ነገሮች አሉ። አልኡላ የመጀመሪያው ፍሬ ሐሳብና ቁም ነገር ኢዓደቱ መን ኢስተዓደ ቢላህ ኢዓደቱ መጠበቅ እንዳለብን አይተናል። ኢዓዳ ማለት መጠበቅ እንዳለብን መን አካልን ኢስተዓደ የተጠበቀ የሆነን አካል ማለት ነው። ኢስተዓደ ማለት የተጠበቀ የሆነን አካል ቢላህ በአላህ የተጠበቀ ለአላህ ብላችሁ ብሎ ማለት ነው። ጠብቁኝ ያኒ ማለት ብሎ የአላህ ብላችሁ አድኑኝ ብሎ ካለ መጠበቅ ግዴታ እንደሆነ መከላከል ግዴታ እንደሆነ ይሄንም አይተናል። አሳኒየቱ ሁለተኛው ኢዕጣኡ መን ሰአለ ቢላህ ኢዕጣኡ መስጠት እንዳለብን ደግሞ አይተናል። መን አካልን ሰአለ የጠየቀ የሆነን አካል ቢላህ ለአላህ ብሎ ማለት በአላህ የጠየቀ ለአላህ ብላችሁ ይሄን ስጡኝ ይሄን አድርጉልኝ ብሎ ከጠየቀ መስጠት ማለት ነው ግዴታ እንደሆነ ይሄም አይተናል። አሳሊሰ ሶስተኛው ኢጃበቱ ዳዕወቲ ኢጃበቱ ያኒ እሺ ብለን ጥሪን መቀበል እንዳለብን አዳዕዋ ጥሪን ለጥሪ መልስ መስጠት እንዳለብን ማለት ለሶደቃ ወይም ደግሞ የሆነ ነገር እንደዚህ ሶደቃ ላደረግን ነው ተወለ ሰርግ ላደረግን ነው ብሎ ካደመነ ወይም ነው ተወለ ካለነ ከጠራን ማለት ነው እሺ ብለን መሄድ አለብን። ምክንያቱም ወይዳ ዳዓኩም ፈአጅቡ ከጠራችሁ ያኒ ማለት ነው እሺ ብላችሁ ሂዱ ብለዋልና ማለት ነው። الرابعة አራተኛው المكافأة على الصنيعة المكافأة ውለታ መመለስ እንዳለብን አላ ላይ ማለት ነው። አሰኒዓቲ መልካም በሰራን መልካም በዋለልን ሰውዬ ውለታውን መመለስ እንዳለብን ይሄንም አይተናል። ምክንያቱም አንድ ሰው ለእናንተ መልካም ከዋለ ፈካፊኡ ውለታውን መልሱ አሉ መልእክተኛው አለይሂ ሰላቱ ወሰለም። ስለዚህ አለሰኒዓ በስራ በመልካም ስራ ላይ መልካም ስራ ከሰራልን መልካም ነገር ከዋለልን ሙካፋአ ያስፈልጋል መመለስ ማለት ነው። ውለታውን መመለስ ያስፈልጋል በሚቻለው ቀድር። አልኻሚሰቱ አምስተኛው አን ዱዓ የሚባለው ነገር ይሄ ልመና የሚባለው ነገር ሙካፋአቱን እንደው እንኳን ያኒ በውለታው እሱ እንደዋለልን ውለታ ባመልስ እንኳን ዱዓ ማድረግ ያስፈልጋል። አላህ ሆይ እያልን ዱንያውን አኺራውን አሳምርለት ብሎ ዱዓ ማድረግ ያስፈልጋል። እኔ አን ዱዓ ማድረግ እኔ ሙካፋአቱን ያኒ ማለት ሙካፋአ ማለት ነው ውለታ መመለስ ነው። ሊመን ለአካል ለም ይቅዲር ላልቻለ ለሆነ አካል ኢላ ዐለይሂ በሱ ላይ ቢሆን እንጂ ማለት ነው። ማለት በዚህ ማነው በዱዓ ላይ እንጂ ሌላ ነገር ውለታ መመለስ ካልቻለ በገንዘብ በተለይ ነገር መመለስ ካልቻለ ዱዓ ማድረጉ ራሱ ትልቅ የሆነ ምንድነው ሙካፋአ ነው ብለን እንላለን ማለት ነው። ኸይረን አሳዲሰው ስድስተኛው ቀውሉሁ ማለታቸውን አይተናል። ሐታ ድረስ ያኒ ዱዓ የምናደርገው እስከ ድረስ ነው። ደግሞ ሐታ ድረስ ተረው እስከምትመለከቱ ድረስ አነኩም እናንተ ቀድ በእርግጥም ካፋእቱሙሁ ቢማዕና ውለታውን መልሰናል ብላችሁ እስከምትሉ ድረስ ማለት ነው። ውለታውን አድርሰናል ብላችሁ እስከምታስቡ ድረስ ዱዓ አድርጉለት ብለው መልእክተኛው አለይሂ ሰላቱ ወሰላም እንዳሉ አይተናል አሉን ማለት ነው። ባቡ ላ ይስአሉ ቢወጅሂላሂ ኢላ አልጀነቱ አሉ። ባቡን ርዕስ ነው አሉ። ላ ይስአሉ አይጠየቅም የሚል ነው ደግሞ ይሄ ላ ይስአሉ አይጠየቅም ቢወጅሂላህ በአላህ ፊት ማለት ነው። አይጠየቅም በአላህ ፊት ብለን ማለት ነው። የአላህ ፊት እንደሚታወቀው ባህሪ ነው። ሲፈቱን ሚን ሲፋቲሂ ዛቲያህ የሊቁ ቢጀላሊሂ ወዐዘመቲሂ በልቅናው በአላህ በሚያምርበት ሁኔታ ማለት ነው። ለአላሁ ተባረከ ወተዓላ ስምና ፊትን እናጸድቃለን። ለአላሁ ሊላሂ ተባረከ ወተዓላ ወጅሁን ለአላህ ማለት ነው ፊት አለው። ያኒ ማኑ ከማ የሊቁ ቢጀላሊሂ ቁርአን ላይ እንደጸደቀው ወይብቃ ወጅሁ ረቢከ ዙል ጀላሊ ወልኢክራም ብሎ እንዳለው ማለት ነው። ቁርአን ላይም ጸድቋል፣ ሐዲስም ላይ ዝራ ይጸድቃል። እና የአላህን ፊት አንስተን እንግዲህ እንደሚታወቀው አተወሱል ቢአስማኢላሂ ወሲፋቲሂ ይቻላል። በአላህ ስምና ባህሪያቶች መቃረብ ይቻላል። ስለዚህ እንደዚህ ይቻላል ብለን ያኒ ማለት ነው አስአሉከ ያኒ የአላህ አስአሉከ ቢወጅሂል ከሪም ብለን ማለት ነው። አስአሉከ ቢወጅሂል ከሪም በተከበረው በሆነው ፊትህ ማለት ነው። ወይም አስአሉላህ አልጀነተ አስአሉላህ ቢወጅሂ አልጀና ብለን ነው እንጂ መጠየቅ ያለብን የዱንያን ነገር መጠየቅ የለብንም። ምክንያቱም የአላህን ፊት አንስተን ትልቅ ነገር አንስተን የረከሰ የሚጠፋ የዱንያ ነገር ገንዘብ መጠየቅ አያስፈልግም። የሆነ ነገር በቃ ዱንያ እኔ የዱንያ የሚጠፋ ነገር አይጠየቅም። ትልቅ ነገሩን አነሳነው ወጅሁላህ የአላህ ፊት በጣም ትልቅ ባህሪ ስለሆነ ትልቅ ነገር ስላነሳነ ትልቅ ነገር ነው የሚጠየቀው። ስለዚህ ምን አሉ ሐዲስ ላይም ተከልክሏል። ላ ይስአሉ አይጠየቅም ቢወጅሂላህ በአላህ ፊት እኮ አይጠየቅም ኢላ አልጀነቱ ጀነት እንጂ ማለት ነው። ጀነትን ነው መጠየቅ አለብን። አላሁመ ኢኒ አስአሉከ ቢወጅሂከል ከሪም ጀነተል ፊርደውስ ብለን ጀነትን እንጠይቃለን እንጂ በፊትህ ያኒ ማለት ነው ተቃርቤ በፊትህ ማለት ነው ጀነትን እንጠይቃለን እንጂ የሚባለው በፊት ባያን የአላህን ፊት አውስተን ሀዱአችን ላይ የአላህን ፊት አውስተን የዱንያን ነገር ገንዘብ ምናምን የሚጠፋ ነገር መጠየቅ የለብንም። ይሄ ክልክል ነው። እዚህ ላይ
ሼክ መሐመድ ኢብኑ አብዱል ወሃብ ረሂመሁላህ ኪታቡ ተውሂድ ላይ ይሄን ሲያመጡ የፈለጉበት ዓላማ ምንድነው? ኢህተራሙ አስማኢላሂ ወሲፋቲሂ የአላህን ስምና ባህሪ ማክበር አለብን። ከማክበራችን ጭምርት ምንድነው? ያኒ ማለት ነው የሆነ የአላህን ስም አንስተን የወደቀ ነገር ማለት ነው። ይሄ የዱንያ ነገር የዱንያ ፍላጎቶችን ጌጣጌጦችን መጠየቅ አያስፈልግም። ላሲየማ ቢወጅሂል ከሪም በተከበረው በሆነው ፊት ብለን ማለት ነው የአላህን ፊት አንስተን የዱንያን ነገር መጠየቅ ይሄ አደብ አይደለም፣ ስነ ስርዓት አይደለም ብለው ያሉ ነው። በል እንደውም ማለት ነው የአላህን ስም ካነሳን ዩስአሉ ቢሂ አሐመል መጣሊብ ወአዕዘመል መቃሲድ እንደው ከፍላጎታችን ትልቁ ፍላጎት የአማኝ ሰው ፍላጎቱ ምንድነው? ጀነት መግባት ነው አይደል? ዓላማው ትልቁ ነገር ግባችን ይሄ ስለሆነ ያንን ነው መጠየቅ ያለብን ማለት ነው። ስለዚህ ጀነትን ነው እንጂ መጠየቅ ያለብን ከጀነት ውጭ ያለው ማነው የአላህን ፊት አንስተን መጠየቅ የዱንያን ጥቅማ ጥቅሞችን መጠየቅ አያስፈልግም ያለው ነው። ምክንያቱም فهذا من حقوق التوحيد ይሄ ማለት ነው የተውሂድ ሐቅ ነው ማለት ነው። የተውሂድ ሐቆች አንዱ ምንድነው? የአላህን ስም ትልቁን ማለት ወጅሁላህ አንስተን ያኒ የወደቀ የዱንያ ነገር አለመጠየቅ ራሱ ተውሂድን ከማረጋገጥ ይመደባል። ያኒ ጀነትን ብቻ ነው መጠየቅ ያለብን በማን ወጅሁላህ የአላህን ፊት አንስተን ነው እንጂ ሌላውን ስም ችግር የለውም። ያ ረህማኑ ያ ረሂም በሌላው ስም አይደለም። ይሄ ወጅህ የሚለው ግን ትልቅ ስለሆነ ከማንኛውም ባህሪ ለየት ስለሚል ይሄን አንስተን ጀነትን ነው እንጂ መጠየቅ ያለብን ከጀነት ውጭ ያለን ሌላን አካል ማን ሌላን ነገር መጠየቅ ይሄ ጥሩ አይደለም የሚል ነው። عن جابر بن عبد الله رضي الله عنهما قال جابر بن عبد الله رضي الله عنهما بسلا له بن حارث قال ابو على مرحوم جابر رضي الله عنه قال خير قال رسول الله صلى الله عليه وسلم ملكتنيو صلى الله عليه وعلى اله وسلم بلا والوالا من جابر بن عبد الله رضي الله عنهما مالتهم لا يسأل بوجه الله إلا الجنة بلو ملكتنيو عليه الصلاة والسلام تناقروا لا يسأل አይጠየቅም بوجه الله በአላህ ፊት ማለት ነው አይጠየቅም إلا الجنة ጀነትን እንጂ ማለት ነው በአላህ ፊት አይጠየቅም አሉ። መጠየቅ ያለበት ጀነትን እንጂ ከተጠየቀ ከዛ ውጭ ማለት ነው ሌላ ነገር አይጠየቅም ብለው መልእክተኛው አለይሂ ሰላቱ ወሰለም ተናገሩ። الحديث رواه ابو داود حديثን አቡ ዳውድ የዘገበው የሆነ ዘገባ ነው ሳቢት ነው። ሙናሰበቱ الحديث للباب حدث የሚጠቁመን ምንድነው? أن فيه النهي عن أن يسأل بوجه الله غير الجنة እዚህ ቦታ ላይ እዚህ ሐዲስ ላይ ክልከላ አለ። መሐመድ ሰለም እየከለከሉ ነው። ምንድን የአላህን ፊት አንስተን ከጀነት ውጭ ያለን ሌላ ነገር መጠየቅ የተከለከለ እንደሆነ የሚያስረዳን ነው ማለት ነው። ስለዚህ የአላህን ፊት አንስተን ሌላ ነገር መጠየቅ አይቻልም ነው። فيه مسائل እዚህ ባው ላይ የምንዛቸው ፍሬ ሐሳብና ቁም ነገሮች አሉ አሉ። አንደኛ አልኡላይ መጀመሪያው النهي ክልከላ አለ። ያኒ ማነው ክልከላ እንዳለ ተረድተናል። عن أن يسأل ከመጠየቅ ማለት ነው بوجهላህ በአላህ ፊት ማለት ነው ከመጠየቅ ክልከላ አለ። ኢላ ጋየቱል መጣሊቢ ኢላ ሲቀር እንጂ ማለት ነው ጋየቱ ዲካ ያኒ ማነው መጨረሻ አልመጣሊቢ የፍላጎታችንን መጨረሻ እንጂ ማለት ነው። ጋየቱ ማለት መጨረሻ አልመጣሊብ በቃ የፍላጎቱ ላይ የሰው ልጅ ፍላጎት መጨረሻው ምንድነው? ትልቁ ጀነት መግባት ነው አይደል? የሙስሊም ሰው ዓላማችን ያንን ነው መጠየቅ ያለብን እንጂ አላህን ፊት አንስተን የደከማነ የረከሰ ነገር የዱንያን ነገር መጠየቅ ይሄ ዱንያ ተወጋጅ የሆነውን ነገር መጠየቅ ጥሩ አይደለም ነው። ኸይረን ክልከላለ ነው። الثانية ሁለተኛ ደግሞ መስአላ ምንድነው? ኢስባቱ ሲፈቲል ወጅህ ኢስባቱ ማጽደቅ አለ። ሐዲሱ ላይ የምንረዳው አንደኛ እናጸድቃለን። ሐዲሱ ላይ ሲፈቲል ወጅህ የአላህን ፊት እናጸድቃለን። ስለዚህ የአላህን ፊት ከሚያጸድቁ ማለት ነው መረጃዎች አንዱ ይሄ ነው። ያኒ ማለት ነው አላህ ፊት ለመኖሩ لا يسأل بوجه الله ወጅህ ያኒ ወደ ያኒ ኡዲፈ ኢለላህ ወደ አላህ ነው የተጠጋው። ስለዚህ ያኒ ማለት ነው خاص به تبارك وتعالى ማለት ነው الإضافة إما للتخصيص ስለሆነ ያኒ ማለት ነው ወጅሁላህ ሲባል ያኒ ወጅሁል መክሉቃትን አይጠቀልልም። የአላህ ፊት የፍጡራኖች ፊት አይመስልም። ያኒ ማለት ከማይልቁ ቢጀላሊሂ ለአላሁ ተባረከ ወተዓላ ለሁ ወጅሁን ለሱ ማነው ፊት አለው ብለናለን። ከማይልቁ ቢጀላሊሂ ከማ ነስቢቱ በቅየተ አልአስማዕ ወሲፋት የቀሩትን የአላህን ስምና ባህሪያቶች እንደምናጸድቀው ሁሉ ልክ ማነው በዛ ልክ እናጸድቃለን። ለአላሁ ተባረከ ወተዓላ ፊት እንዳለው እናጸድቃለን። بخلاف الأشاعرة والصوفية والمعتزلة وكذلك والجهمية والصوفية والأحباشية بالنسبة تقارني مرض نزي أحباشوش صوفية جهمية معتزلة أشاعرة النسو يا الله في تمانو ينفيالو إيه مالتنا عندهم ذات يالون يفسروا وجه مالت ذاتنا القرآن لا يمتعون هذه سلا يهونهن لا يسأل بوجه الله أي بذات الله لتن إيه مال التحريف لك يعني مالتنا للكلام يعني مالو كلامون قالون مالتنا ከአረብኛ ቋንቋ በሌላ ቋንቋ መተርጎም ነው ማለት ካልተፈለገበት ማዞር ስለሆነ ተሕሪፍ ለከላሚላህ ወተአኒ ወኢልሃድ ማጣመም ስለሆነ ይሄ የተከለከለ ነገር ነው። ስለዚህ ለአላሁ ተባረከ ወተዓላ ሲፈተ አልወጅሂ እናጸድቃለን ከማይለቁ ቢጀላሊሂ ከማይለቁ ቢከማሊሂ በሙሉነቱ እንደሚያምርበት በልቅናው እንደሚያምርበት የአላህን ስም እናጸድቃለን የሚል ነው የዛሬው ደርሳችን። هذا والله اعلم نكتفي بهذا المقدار
سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك.